መለስ ዜናዊ አይነት ባህታዊ ማንም ሊያመጣልኝ አይችልም። ኢትዮጵያዊ ሆኖ ኖሮ ኢትዮጵያዊ ሆኖ የሞተ መለስ ዜናዊ ብቻ ነው። ተስፋዬ ታደሰ የሚባል ታጋይ እኮ አይተዋል። የአድዋ ልጅ ስለሆነ ስልጣን ሰጥተውታል። ወዳንጥሮ የሚባል አለ። ራስን የተዋረድከው ተስፋዬ ንጉስ ድብና አድርጎ እንደ አህያ ጭኖ ጀርባህን ልጠዋል። ወራዳ በዚህ ልክ ነው የሚገረፈው። እናውቃችኋለን እኮ አብይ አህመድ ስልክ ሲደውል በመኪና እየሄዳችሁ ከወንበር እንደምትነሱ ስልኩን ለማንሳት ወደ ትግራይ እንግባ ስትሏቸው በእግራችን ወደ ትግራይ አንገባም፣ ከገባን እዛው ያስቀሩናል። ትናንት የማረካችኋቸው ጀነራሎች ከእናንተ ባስተሳሰብ ተችሎ ብትሞቱ ይሻላችኋል። ቴዎድሮስ አለማየሁ በጣም የምትገርም መርዘኛ ልጅ ነህ። እንዲ አሁን ጽምዶን ሌላ ሰው መጠየቅ አይሻልም? እንዴት ለባጫ ትጠይቀዋለህ? ስለዚህ ምንድን ነው የሚያላዙት? ይሄ የብልጽግና ገበና ለመሸፈን ተስፋ አለው ለማለት የሌለውን አፍንጫና ጆሮ ቁመናና መልክ ሊነግሩን ይሞክራሉ። ያ የሚነግሩን ቁመናና መልክ ግን የአዝማሪ ጨዋታ ነው። አዝማሪ ልትሸልመው ከሆነ የሌለህን አፍንጫ፣ የሌለህን መልክ፣ የሌለህን ቁመና፣ የሌለህን ጀግንነት፣ የሌለህን ያልነበረህን የዘር ሐረግ የነገስታቱ ልጅ የሰለሞኖቹ ልጅ ይልሃል። የለህም እኮ። ይቺ ሁሉ የማሲንቆ ጨዋታ ሽልማት ለማግኘት ነው፣ ፍርፋሪ ከዛ ዳስ ለማግኘት ነው። ሌላ ምንም ትርጉም የለውም። አዝማሪ ምንም ሌላ ዓላማ የለውም። ከቤተ መንግስት ዳስ፣ ከቤተ መንግስት ድግስ ደፍተራና አዝማሪ ያው ናቸው። እኔ አንድ ነገር ልንገርህ፣ ነፍሳቸውን ይማረውና ታጋይ መለስ ዜናዊ፣ እኔ ስለዚህ ሰውዬ ሳወራ፣ ስለዚህ ጀግና ሳወራ በጣም ብዙ ነገር ነው የሚሰማኝ። እኔ እንደዚህ አይነት እንደ መለስ ዜናዊ አይነት ባህታዊ ማንም ሊያመጣልኝ አይችልም። ማለት በቃ እኔ አሁን ባህታዊ ነው የምለው ለእኔ ለሀገርና ለህዝብ። አብይ አህመድ ትዝ ይላችኋል? ኢትዮጵያ የሆነን ኖረን ኢትዮጵያ የሆነን ሞታለን ሲላችሁ ነበረ። ኢትዮጵያ ሆኖ ኖሮ ኢትዮጵያ ሆኖ የሞተ መለስ ዜናዊ ብቻ ነው። አብይ የመለስ ዜናዊን እድል በተአምር አያገኛትም። ቤት አርጎ ምን ይላል መሰላችሁ? መለስ በትግል ሂደት ውስጥ 3 አይነት ታጋዮች አሉ ይላል። እነዛ የመጀመሪያዎቹ ታጋዮች ትግሉ ገና ሲጀመር የትግሉ ትርጉም የገባቸው፣ ይሄ ትግል የትግራይን ህዝብ ነፃ ለማውጣት ትክክለኛ የትግል መስመር ነው ብለው ገና ከጠዋቱ የወሰኑ የተረዱ፣ ከደማቸው ጋር አዋህደው ጉዞ የጀመሩ፣ በዚህ የትግል ጉዞ ውስጥ የሚገጥሙ በጣም ብዙ እንቅፋቶች እንዳሉ ቀድመው የተረዱ፣ የፈለገ እንቅፋት ቢኖር ከዓላማቸውና ከመስመራቸው ንቅንቅ ላይሉ ለራሳቸው የማሉ፣ በህዝባቸው የማሉ፣ የሚፈጠሩ ችግሮች በሙሉ የኔም ችግሮች ናቸው ብለው ችግሮችን ወስደው ለችግሮቹ መፍትሄ የሚያመጡ፣ ዓለም አቀፋዊ ትንታኔ የሚሰጡ፣ ስለ ትግሩ ለሌላው ታጋይ የሚያስረዱ የተማሩ ልሂቃን ናቸው። መስዋዕትን ይችን ያክል አይፈሩ። ከግል ፍላጎትና ስብዕናቸው ይልቅ የህዝባቸው ፍላጎትና ህልም የሚያስጨንቃቸው፣ ለህዝባቸው ህልምና ፍላጎት ዓላማ በባርነት የሚያገለግሉ፣ ለግል ስብዕናቸውና ፍላጎታቸው ምንም ቦታ የሌላቸው፣ ችግርም ሲኖር የሚቀበሉ፣ ማሸነፍም ሲኖር የሁላችን ነው እኛ የሚሉ፣ እኔ የማይሉ እነዚህን ታጋዮች በጣም በቁጥራቸው ጥቂት ግን የተማሩ ናቸው ይላቸውና እነዚህ ልክ እንደ ጠዋት ውሃ እንደ ንጋት ውሃ ጥርት ያሉ ናቸው ይላቸዋል። ሁለተኛዎቹ ደግሞ ልክ እንደነዚህ ኢሊቶች ናቸው። ስለ ዓለም ሊያስረዱ ይፈልጋሉ፣ ይችላሉ፣ አቅምም አላቸው። ስለ ትግሩ ማስረዳት ይችላሉ።
በቁጥራቸው ግን ልክ እንደ መጀመሪያዎቹ እንደነዚህ እንደ ንጋት ውሃ ንጹሆቹ ጥቂት ናቸው። እነዚህ በትግል ሂደት ውስጥ ራሳቸውን የሚያስቀድሙ እኔ ከሌለው ይሄ ትግል እኮ ውጤታማ አይሆንም ነበር የሚሉ ራሳቸውን የሚያገዝፉ በየትኛውም ቦታ እኔ ነው የሚሉ እኛ አይሉም። ችግር ሲፈጠር ለጓደኛቸው ለትግል ጓዳቸው እሱ ነው እንደዚህ ያደርገው ነው የሚሉ ሰነፎች ስለሆኑ ስልጣን እስከሰጣቸው ድረስ በተአምር ትግልህን አያደናቅፉብህም። በትግል ሂደት በዚህ የትግል ጎርፍ ውስጥ ይሄ ጎርፍ መሄዱን ካቆመ ትግልህ በእውነትና በመሰረታዊ መርሆች ላይ የተመሰረተ ሳይሆን ሲቀር ይሄ ውሃ ይቆምና መሽተት ይጀምራል። ይሄ የትግል ውሃ ይሄ የትግል ጎርፍ ይቆማል። የቆመ ውሃ ደግሞ ይሸታል። ይሄን ውሃ መሽተቱ ያወቁ ግን እነዚህ ፖፕሊስት ታጋዮች እነዚህ ፖፕሊስት ልሂቃን ይሄ ውሃ እኮ ያቆመው እከሌ የሚባል የትግል ጓዴ ነው ይልና መከራውን በሙሉ ለጓደኛው ነው የሚሰጠው። እሱ ያልነበረ ንጹህ ነው የሚሆነው። መስዋዕትን በጣም ነው የሚፈራው። ችግሮች ሲፈጠሩ ለጓደኛው ይለጥፋል። ድል ሲመጣ ለራሱ ሊወስድ ይፈልጋል። የጓደኛውን ድል የሚነጥቅ ነው። ሌላውንም ታጋይ በዚህ ልክ ተስፋዬ ታደሰ የሚባል ታጋይ እኮ አይተዋል። የአድዋ ልጅ ስለሆነ ስልጣን ሰጥተውታል። የራያ ልጅ ስለሆነ ስልጣን ከልክለውታል። እንደዚህ አይነቶቹ ኢሊቶች እነዚህ ፖፑሊስቶች ህዝብን ከህዝብ ጋር እየነጣጠሉ በተለይ ስልጣናቸውን ያጧት ቀን በራሳቸው ድክመት ወይም አንተ ደካሞች ናችሁ ብለህ ከስልጣናቸው ያወረድካቸው ቀን በማግስቱ በዓላማህና በህልውና በፍላጎትህ አንጻር ቆመው ታገኛቸዋለህ። ከገዳዮች ጎን ቆመው ቁጥር አንድ አቃጣሪዎች ሆነው ታገኛቸዋለህ። ቁጥር አንድ አሽቃባጮች ሆነው ታገኛቸዋለህ። ቁጥር አንድ የቤተ መንግስት አዝማሪዎች ሆነው ታገኛቸዋለህ። እነዚህን ምን ይላቸዋል መለስ? አተላዎች ነው የሚላቸው። አየህ፣ ሶስተኛው የትግል ግሩፕ ግን ኦልሞስት ከ80% በላይ የሆነው እሱ ያ ንጹህ ታጋይ ነው። የህዝቡ መከራ፣ ስቃይ፣ ሞት መሮት በንጽህና መስዋዕት ለመክፈል ይወጣ። ግን ስለ ትግሉ፣ ስለ ዓለም፣ ስለ ውስጣዊ ፖለቲክስ አስረዳኝ ብትለው በደንብ ተንትኖ ሊያስረዳኝ የማይችል ምርጥ የህዝብ ልጅ። በእነዚህ ከላይ ባሉ ሁለቱ የአተላ በተባለው ግሩፕና ካታጎሪና ያ እንደ ንጋት ውሃ ንጹህ በተባለው ካታጎሪ መካከል ያለ የፖለቲካ ልዩነት ሲፈጠር ይሄ ከታች ያለው ሶስተኛው አብዛኛው እንዲደናገር የሚያደርጉ ሁኔታዎች ይፈጠራሉ። አሁን እያየን ያለነው አዲስ አበባ ቁጭ ብለው ተመልከቷቸው። ወዳንጥሩ የሚባል አለ። ትንሽ ስለሱ ላውራችሁና አንዳንዶቹ ትናንትና ቅድም እንዳልኳችሁ የትግራይ ህዝብ ለትግራይ ጦርነት ለትግራይ ህዝብ የገና ጨዋታ ነው ሲሉ የነበሩ ግን ገናውን እነሱም ማጫወቱት አሜሪካን ሀገር የነበሩ አሁን ጀግና መስለው ስለ ጀግነት ሌሊና ያወራኝ እሳቱን የበላነው እኛ ነን። ገና ጨዋታውን የተጫወትነው እኛ ነን፣ አንተ አይደለም። ሽርጥ አድርገህ አሜሪካ አደባባዮች ላይ ላደረከው ነገር እውቅና ሰጥተናል። የኛን ትግል ማራከስ ግን አትችልም። ለራስህ የሞላ ሽንት ቤት ድረስ ገብተህ እዛ መዋኘት ትችላለህ። ራስን ማበሻቀጥ መብትህ ነው። የትግራይን ህዝብ ትግል ማበሻቀጥ ግን አትችልም። እኔ ባለፈው ወዳንጥሩ ስለ ሸሪፎ ሲያወራ ሰማሁት። ሸሪፎ የትግል ጓዱ ነው። 17 ዓመት ሙሉ አብረው የታገሉ ትናንትና የሻዕቢያ ጦርነት ላይ አብረው የነበሩ 1991 አሁን ደግሞ የትግራይ ህዝብ በደረሰበት መከራና ስቃይ አብረው ከልጆቻቸው ጋር ሆነው የታገሉ ሊወልዷቸው ከሚችሉ ልጆች ጋር የታገሉ አሁን ወዳንጥሩ ቅድምን ብያችኋለሁ። አተላ የታጋይ ካታጎሪ ውስጥ ያለ የአተላ የሚባለው ያለ ሁሉ ጊዜ
የራሱን ጓዶች የትግል ጓዶች ሲያበሻቅጥ ነው የሚውለው። አተላ ስለሆነ የታሪክ አተላ ስለሆነ እኔ አንድ ታሪክ ልንገራችሁ። ጀነራል ሰዓረ መኮንን ነፍሱን ይማረው በ17 ዓመት የትጥቅ ትግሉ ጊዜ ወደ ሰርዶ ሄዶ ያ በውሃ ጥም ያለቁበት በጣም የሚገርም የጅቡቲ መስመር ለመዝጋት በዛ በረሃ ሄዶ ያ ሁሉ ዋጋ የከፈሉበት እና እነሱ ጋር ነው የነበሩ እና እኔ ሲሉት እዚህ ቀይ መሆን ግራ ውስጥ አካባቢ አሞኛል ብሎ የቀረ ጀግና አልበለው ምን እሱ ራሱ ነው የሚያውቀው። ሁለተኛ ላሊበላን ይቺ የሚልህ አህዱ ላሊበላን ልትመታ ላሊበላን እንዴት ነው ልንዘምት ሲባል ዳንዴ አካባቢ አሞኛል ብሎ ምክንያት አድርጎ የቀረ። አሁን እኔ በነበርኩባት እኔ አርሚ 4 ነው የነበርኩት ወደ ሸብር የሚመራው አርሚ እዛ ላይ እኛ ጋር ነበር። ምንም ነገር ሳይሰራ ነው ያለፈው። ወደ ሸብር ሲያበሻቅጠው ነበር የሚውለው። ልታግዘኝ ብዬ አምጥቼ እንዴት ሸክም ትሆናለህ እያለ ሲያበሳብሰው ነበር። ለመጀመሪያ ጊዜ አልዓሳ ላይ አድዕሽር ስንመታ አልዓሳ አንድ ክፍለ ሰራዊት ይዘ በዛ ዝጋት ብሎ ለመጀመሪያ ጊዜ ጦርታ ያንን የተሳተፈው። ለዚህም ግን ጥሩ እውቅና ሰጥቷለሁ። እኔ ጋር ተንከራቷል፣ ዋጋ ከፍለሃል። ሸሪፉን የመሰለ ጀግና ጓደኛህን ግን ከኔ በላይ ወንድነቱን አንተ ታውቀዋለህ። ጥንቅቅ አድርገህ ነው የምታውቀው። ሸሪፉ የሚመራት 33 ከየት ወደ የት ተወርውራ የት ምን ታሪክ እንደሰራች አንተ እያለን አንተ ራስህ ታውቀዋለህ። ነውር ነው። 17 ዓመት አብሮ የታገለ ጓደኛህን ለብልጽግና ልትገረድ 152,000 እናቶችን እህቶችን የደፈረና ያስደፈረ እነዚህ እህቶች ፍትህ የሚፈልጉ እህቶች ይዘህ እዛ ለመገረድ ከርስህን ለመሙላት ስልጣን ለማግኘት በዚህ ልክ ጀግና ጓደኛህን በጀግንነት አንተና እሱ አትገናኙ። እሱ ከህዝቡ ጋር ሆኖ እየታገለ ያለ ምርጥ ወርቅ የትግራይ ደሞ ታውቀዋለህ። ለማንም የማይገረድ ያሰበውን ሳይፈራ ለማንም የሚናገር መሆኑን አንተ ታውቀዋለህ። እኔ አልነግርህም። ግን ሸሪፎ ወጥቶ ለትግራይ ህዝብ ሊያጠፉ ሲንቀሳቀሱ የሚውሉ እነዛ ከትግራይ የሄዱ የተገረዱ ባለጌዎች ሳይቀር ዋጋችሁን ሰጣችኋለን ስላለ ይቺ ቃል እንደገና እንደሚያደርጋት ስለምታቅ ተዝረከረክ። ራስን የተዋረድከው ተስፋይ ንጉስ ድብና አድርጎ እንደ አህያ ጭኖ ጀርባህን ልጠዋል። ወራዳ በዚህ ልክ ነው የሚገረፈው። አየህ፣ ብልጽግና የሌለውን ቁመና ልትሰጥ ቲዲኤፍን ታራክሳለህ። ቲዲኤፍ ታውቀዋለህ? ለብርሃኑ ጁላ ሂድና ጠይቀው። ቲዲኤፍ ማን ነው በለው፣ ያዝረከርካል። ቲዲኤፍ እኮ ደብረ ብርሃን ድረስ ሄደ ምርጥ ብራንድ ታጋይ እኮ ነው። አንተ በዚህ እድሜ ስትዝረከረክ የትግራይ እናት ቀና ሳትል አላረገውም ያለ ትናንት የተወለደ ህፃን የትናንት ምርጥ ልጆች የቪዛ ሪስትሪክሽኑ በእነዚህ ምርጥ ወታደራዊ አመራሮች በእነዚህ ፖለቲካዊ አመራሮች በትግራይ ህዝብ ትግል ይህን ነፍሰ በላ አንተ የተገረድክለት ነፍሰ በላ ስርዓት መቃብሩ ላይ በማስገባት ይስተካከል፣ አትጠራጥር። ይሄ የዓለም ኤክስፒሪየንስ ይነግረናል። ቅድም ነግሬያለሁ፣ የአፍጋኒስታንም የሶሪያን ካሸነፍክ ሬሌቫንስ ይኖራል። ደካማ ከሆንክ ማንም ነው የሚያጠናግርህ። አንተን አብይ እንደሚያጠናግርህ የትግራይ ህዝብ እንዲያጠናግረው አይፈቅድም። እናውቃችኋለን እኮ አብይ አህመድ ስልክ ሲደውል በመኪና እየሄዳችሁ ከወንበር እንደምትነሱ ስልኩን ለማንሳት ምግብ እየበላችሁ እንደምትዝረጠረጡ እኮ እናውቃለን። አየህ፣ ትግራዋይነት የተነጠቅከን በዚህ ልክ ነው የምትዝረከረከው። በትግል ውስጥ አተላ የሆነ ታጋይ በዚህ ልክ ይዝረከረካል። ጥፋቱን በሙሉ ለጓደኞቹ ይሰጣል። እሱ የጓደኞቹን የህዝቡን የትግል ዓላማ
የነዚህ ህፃናት መስዋዕትነት ሸጦ ይበላል። ካዲ ነው እንዳንተ። የእናንተ የውርደት ጥግ እኮ ከዓለም እኮ እኔ እንጃ ቡክ ኦፍ ጂኒስ ጊነስ ቡክ ሪከርድስ መመዝገብ ያለበት ውርደት እኮ ነው እናንተ። እናንተ እዚህ ስላለው ታጋይ በዚህ ቪዛ ሬስትሪክሽን እንደዚህ ሆነ እንደዚህ ልታስፈራሩን አትችሉም። ኦሮማይ ወታ የብልጽግና ጀነራሎች ጋር የተሰበሰባችሁ ነው የምትሉት። ሰካራሞች እንደሆናችሁ እየነገሯችሁ ነው። ወደ ትግራይ እንግባ ስትሏቸው በእግራችን ወደ ትግራይ አንገባም፣ ከገባን እዛው ያስቀሩናል። ትናንት 31 ሰይጣን ሆነን የገጠመው ትዴፍ ያልቻልነው ዛሬ ብቻችንን አንችለውም፣ እሱ ደግሞ ብቻው አይደለም እያሏችሁ እኮ ነው። እዚህ መታችሁ አታላዝኑብን ሰካራሞች እያሏችሁ። ትናንት የማረካችኋቸው ጀነራሎች ከእናንተ ባስተሳሰብ ተችለው ብትሞቱ ይሻላችኋል። ወራዶች ትናንት አንተ የማረከው በጣም የገረመኝ አንድ ነገር ልንገራችሁ አድማጮቼ። ቴድሮስ አለማየሁ የሚባል እዚህ አለማጣ የኔ ተማሪ የነበረው ነው። እዚህ ትግራይ ሚዲያ ቴሌቪዥን ትግራይ ውስጥ የሚሰራ ነበር የአማርኛ ፕሮግራም። በጋዜጠኝነቱ ምንም የምታማው በጣም ጥሩ ልጅ ነው። ቋንቋው፣ አጠቃቀሙ ምናምን ሳውንዱ ግን የዓላማ ጉዳይ ነው እና ቴድሮስ አለማየሁ እንደዛ ቢሆን ህፃን ስለሆነ ብዙ ምን ያልይዝበትም። ስለ ጽምዶ ግን ማንና ማን ቢናገሩ ጥሩ መሰላችሁ? ፊልድ ማርሻል ብርሃኑ ጁላና ባጫ። ቴድሮስ አለማየሁ በጣም የምትገርም መርዘኛ ልጅ ነህ። እንዶ አሁን ጽምዶን ሌላ ሰው መጠየቅ አይሻልም? እንዴት ለባጫ ትጠይቀዋለህ? ባጫ እኮ አስመራ እስክስታ ያስወረደው እኮ ሻዕቢያ እኮ ጀለብ እያልብሱ አስለፈለፈው ጌታቸው ረዳ ጊዜ ሪስቶ። ባጫ ማለት ዓለም አጫዋች ነው ያለን ያኔ ሳይሞት ማለት ነው፣ በህይወት እያለ የባጫ ገረድ ሳይሆን የብርሃኑ ጁላ መጫወቻ ሳይሆን ያኔ ጀግና እያለ አሳምሮ ነግሮን ነበር። ቴዲ ደግሞ ሄደሽ ምን አረገ ይሄ ሰውዬ? አሁን ስለ ጽምዶ ካነሳለት እርግጠኛ ነኝ ቴዲ በቪዲዮ በቨርቹዋል ነው ያደረጋችሁት እንጂ ፊት ለፊት ቢሆን ሱሪው ላይ የሆነ ነገር ታይ ነበር። እርግጠኛ ሆኜንም ነገር የሆነ የረጠበ ነገር ምናምን ታይ ነበር። አሁን ግን ያው በእንትን ስለሆነ አታዩም አንቺ። እንዴት ይሄ ሰውዬ ጽምዶ ትጠይቀዋለህ አንተ? ልታፈርሰው ነው እንዴ የፈለከው? ያው በኋላ ቲፒኤልኤፍ እና ህግደፍ ሲጣመሩ መዳረሻቸው አዲስ አበባ መሆኑን ያውቃል። ገና ሳይመጡ ልታሸናው ምን አረገ? በጣም ተንኮለኛ ነው። እውነቴን ነው። ሌላ ሰው አትጠይቀው እንዴ? እንዴት ባጫን ትጠይቀዋለህ? ብርሃኑ ጁላ ወጥቶ ተዝረከረከ። የ66 ዓመተ ምህረት ጽምዶ ነው አለ። አሁን ያቺ የቪዛ ሬስትሪክሽን ጽምዶን ታስቆምልን ይሆን ወይ ነው ጸሎት። አንተ የሚቆም ጽምዶ የለም ገልቱ። አስበን እኮ ነው የሰራነው ላለመጥፋት በህይወት ለመኖር። ትናንት አናታችን ላይ የፈሰሰብንን በደልና ቁስል ዋጥ አድርገን ለነገ ህልውናችን ትውልድ እናስቀጥል የጀመርነው ነው። እሱ ደግሞ ብዙ ርቀት ሄዷል ወዳጄ። ብርሃኑ ጁላ 66 የቆየ ነው። እውነቱ ነው። ምን ብሬ የማታውቂው ነገር አለ እንዴ? ቆቦ ሲማርኩሽ እኮ በጽምዶ ነው አይደል? እግዚአብሔር ይስጣቸው እስከዛሬ ተነፍሰዋል። እንዳንተ ሂሳብ ቢሆን ያኔ ነበር መጥፋት የነበረበት። አሁን ጽምዶ የቤተ መንግስቱ ግራጫ እቺ ሾህ ያላት የለችም ግራጫ በሩቅ ሁሉም ፈርተውታል። አትጠራጠር፣ ይሄ ጽምዶ አናትህን ያፈርሳል። የ4 ኪሎ ቤተ መንግስት የሰርግ ቤት አዝማሪ ሁን፣ የሆዴድ ብልጽግና አመራር ሁን፣ ይሄ ብትንቱን የወጣ የበከተ የመከላከያ ሰራዊት አመራር ሁን፣ ጽምዶ አናትህን ያዞራል። ቴድሮስ አለማየሁ ግን መቃብር አይቆፈርም። እንዴት ለባጫ ስለ ጽምዶ ትጠይቀዋለህ? ተዝረከረከ እኮ ስለሚያዝረከረካችሁ ነው። እኛ ልክ ስንሆን እንደዚህ ነው። ስለዚህ
አንዳንዶቹ በጣም የሚያስቀኝ ነገር አለ። ትግራዋይ ኢትዮጵያዊ ነው ብሎ ሊነግሩ የሚሞክሩ አሉ እዚህ ውስጥ። ለምንድን ነው በጽምዶ ምክንያት ትግራይ አገር ትሆናለች ብለው አዝነው ማለት ነው። አሁን ስትፈልግ 30 መጽሐፍ ልታነብ ትችላለህ፣ 100 መጽሐፍም ልታነብ ትችላለህ። ስለ ኢትዮጵያዊነት ለትግራዋይ ልትነግረው ግን አትችልም፣ አቃጣሪ ካልሆንክ በስተቀር የግርድና ጥግ ካልሆንክ በስተቀር። ኢትዮጵያን ራሷን መሬቷን ፍርፍረህ ጠይቃት። ማን ነው ኢትዮጵያዊ ብለህ ጠይቃት፣ ትነግራለች እኮ። ያቺ ኢትዮጵያ የምትባል እንደ ሰው እንደ ጉዝ ብናናገራት ለዚች ሀገር እንደ መንግስት ለመቆም ዋጋ የከፈለ ማን ነው ብለህ ብትጠይቃት ድብና አድርጋ ትነግራለች፣ ሳትጠራጠር። ያንተ አሽቃባቂነት ምስክር ሳያስፈልጋት። ጀነራል አሳምነው ጽጌ በህይወት እያለ ነግሯል። ይሄ አረንጓዴ ቢጫ ቀይ የሚያምረው በትግራይ ወንድሞቼ እጅ ሲውለበለብ ነው። የሚደምቀው እነሱ እጅ ጋር ሲሆን ነው። ከውጭ የመጣ ጠላት የመጀመሪያው ጥይት እነሱ ደረት ላይ ነው የሚያርፈው። ኢትዮጵያን ባለማስደፈር እነሱን የሚያክል የለም። ለነሱ ማንም ሰው ኢትዮጵያዊነትን ሊነግራቸው አይችልም። ጨርሶልሃል፣ አሁን አትድገምልኝ። ማን የ4 ኪሎ ቤተ መንግስት ሄዳስ አዝማሪ አትንገረኝ፣ አንሰማህም። አዝማሪ ዓላማው መሸለም ነው። የቤተ መንግስት አዝማሪ ዓላማው የቤተ መንግስት ፍርፋሪ መብላት ነው። ከኔ ከትግራዋዩ ከትግራይ ህዝብ ጋር የሚያገናኝህ ዓላማ የለም። አንተ ጌታ የቤተ መንግስት ፍርፋሪ፣ የትግራይ ህዝብ ጌታው ነፃነቱ። አየህ፣ ስለዚህ ይሄ የቪዛ ሪስትሪክሽን የሚያመጣው ነገር የለም። በደርግ ጊዜ ምን ነበር መሰለህ? ማን ተከታታዮቻችን በደርግ ጊዜ አንድ ዘፈን ነበረ፣ የፍየል ወጠጤ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት የሚል አንድ አዝማሪ ነበረ፣ የደርግ አዝማሪ። የፍየል ወጠጤ ማን መሆኑ መሰላችሁ? የህወሓት ታጋዮች ማለት ናቸው። ያኔ ይሄ የፍየል ወጠጤ የህወሓት ታጋይ፣ ይሄ የፍየል ወጠጤ የህግደፍ ታጋይ አሁን እነሱ ጽምዶ እያሉ ያው የሚያቆለጳጵሱት ወደው ሳይሆን ሌሊት እያቃዣቸው አይደል? የፍየል ወጠጤ ልቡ ያበጠበት እንዋጋ ብሎ ለነብር ላከበት። ነብር ማን መሆኑ ነው? የደርግ ስርዓት ማለት ነው። 1983 ይሄ ዘፈን 10 ዓመት ሳይሞላው የፍየል ወጠጤውም አዲስ አበባ ገባ፣ ነብሩም ዚምባብዌ ሄደ። አሁን አዝማሪው ግራ ገብቶታል። ጀዝቦ ነው የዘፈነው ይሄን ዘፈን። መቼም ነብር ከአዲስ አበባ ዚምባብዌ አይሸሽም፣ በፍየል ወጠጤ ማለት ነው። ሸሸ ብለን እናወራ የምንችለው የፍየል ወጠጤ ነው የሸሸው። ነብሩ በረሃን የነበረው። አዝማሪው ግን አልገባውም። ከርሳም ነዋ። አየህ፣ እንዳሁን የቤተ መንግስት ፍርፋሪ እንደሚለቅሙ ከትግራይ የሄዱ የ4 ኪሎ ቤተ መንግስት አዝማሪዎች እንደነሱ ፍርፋሪ ስለሆነ ሐሳቡ ፍየሉን ለማን ሰጠው መሰለ? ለነብሩ። ነብሩን ደግሞ ለማን ሰጠው? ለፍየሉ። 1983 ፍየል የተባለው ጥጋበኛ ፍየል የፍየል ወጠጤ ነብር ሆኖ 4 ኪሎ ገባ። ያ ነብር የተባለው የፍየል ወጠጤ ሆኖ ዚምባብዌ ገባ። ትንሽ ከዚህ አዝማሪ እንኳን አትማሩ። ይሄ የደርግ አዝማሪ ደርግ ሊወድቅ ሲንገዳገድ የፍየል ወጠጤ ሁሉም ነገር ወደ ጦር ግንባር ምናምን በተባለበት ሰዓት በቃ ሲዘፍንለት እኮ ነው የነበረው። በዘፈን ሀገር የሚድን መስሎት፣ በዘፈን ስርዓት የሚድን መስሎት። ጭራሽ ይሄ የኦህዴድ ብልጽግና ነብሰ በላ ነው። አትሊስት ደርግ ሉዓላዊነት የሚባል ነገር ትንሽ ያከብራል። በሀገር ሉዓላዊነት ቀልድ አያውቅም። ይሄ እኮ ከሱዳን ጋር፣ ከጅቡቲ ጋር፣ ከሶማሌ ጋር፣ ከኤርትራ ከማን ጋር ተጣለዋል? ይሄን ልታድኑ ምን አለ ከዚህ የደርግ አዝማሪ ብትማሩ። አያችሁ፣ ለህወሓት የፍየል ወጠጤ ብሎ የጠራው የደርግ አዝማሪ ለደርግ የፍየል ወጠጤ ልቦ ያበጠበት እንዋጋ ብሎ ለነብር ላከበት። ነብር ያደረገው የደርግ ዚምባብዌ እኮ ነው የገባው። አሁን የኦህዴድ ብልጽግና ወዴት እንደሚገባ አላውቅም፣ ራሱ ነው የሚያውቀው።
ይሄ የደርጉ አዝማሪ እንደተናገረው እኛ የፍየል ወጠጤ አይደለን ነብሮች ነን። ይሄ ነብር ይመጣልሃል አትጠራጠር። ምግብ የት እንደሆነ ግን ራስ ፈልግ። ይሄን ለማስቀረት የትኛውም የ4 ኪሎ ቤተ መንግስት ፍርፋሪ የሚለቅም የፈለገው አዝማሪ 30 ማሲንቆ ሊመታ ይችላል። አያስቀረውም፣ አታስቀረውም። አዝማሪነትን የፈለክ ልታደርጉ ትችላል። የምታስቀረው ቪዛ ሪስትሪክሽኑ የሚያስቀረው የዚህ ስርዓት ሞት የለም። የሚያመጣው ሰላምም የለም፣ የሚያስቀረው ጦርነትም የለም። ስለዚህ ከደርግ የፍየል ወጠጤ ዘፋኝ ተማሩ። ትርጉም የለውም። ሶሎ በአጠቃላይ የቪዛው መከልከል የሚያረጋግጠው ሰላም የለም። ቪዛ ስለተሰጠህ የምታረጋግጠው የትግራይ ህዝብ ነፃነት የለም። በቪዛ የሚመለስ ተፈናቃይ የለም። የትግራይ የምዕራብ ትግራይ ተፈናቃይ ቪዛ ያስፈልገው ምዕራብ ትግራይ ለመሄድ ማይ ፍሬንድ። በቪዛ የምትጨፍር ካለ እዛው ለቪዛ ለራስ ጨፍር። ቪዛ ለሚያስጨንቃቸው ለነዛ ከርሳሞች እነሱ ጋር ሲመጣ ጨፍርላቸው። እሱ ምንም ትርጉም የለው። በቃ ቱል ዲፕሎማቲክ ቱል እኮ ነው። ጦርነት እዚህ አካባቢ አንዣባሉ ብለው ስላመኑ ጦርነቱን ያስቀረው ይሆን ወይ? የቲፒኤልኤፍ አመራሮች በተለይ እነዛ ናሽናሊስት የሚባሉት ለኔ እነዛ ዛርደስ የተባሉት ለኔ ናሽናሊስቶች ናቸው። 4 ኪሎ ገብቶ ትናንትና የፖለቲካ ድንክ ሲል የነበረ 7ኛ ክፍል ሆኖ ኢትዮጵያን እየመራ ያለ መሀይም ሲል የነበረ ከዚህ መሀይም በታች ሆኖ እየተገረደ ያለ እሱ አይደለም ለኔ ናሽናሊስት። የትግራይ ህዝብ በዚህ ካይዋረድም ያለ ነው ለኔ ናሽናሊስት። አየህ፣ የትግራይ ሰራዊት የትግራይ ጀነራሎች ዓለም ጎንበስ ቀና የሚልላቸው ባህላዊ ጀነራሎች ናቸው። እንደ ራስ አሉላ አባ ነጋ የጣሊያንን ጀነራሎች ዶጋሊን ላይ ዱቄት እንዳደረገ ስማ። የአፍሪካ ጀነራል ነው የተባለው። ትናንት ከዚህ ሄደ እኔ ኢንተርናሽናል ጀነራል ላይ ስትሞት አየህ፣ በቁም ስትበክት እንደዚህ ነው የምትለው። በቁም ተንቀሳቃሽ ሬሳ ስትሆን የጓደኞች የትግል ጓደኞችን ኮንትሪቢሽን ታራክሳለህ። ርካሽ ነህ አንተ። አየህ፣ ተስፋዬ ታደሰ ለራሱ ክብር ከሌለው ሌላውን ለማራከስ ቅርብ ነው። ርካሽ ሰዎች ሌላውን ለማራከስ ቅርብ ናቸው። ትናንት የወለድካቸው ህፃናት ልጆች ልጆችህ ሊሆኑ የሚችሉ ልጅ ሳይወልዱ ያቺ ዋሮ ሴቷ ልጅ ሳትወልድ ህልሟን መቀመከታ ለአንተ ህልም የሆነች እስትንፋሷን አጥታ እስትንፋስ የሰጠች እኮ ለትግራይ ህዝብ እንድትወግ ነው። ለትግራይ ህዝብ ገዳዮች ጎን ሆነ የትግራይን ህዝብ ሞት እንድታቀላጥፍ አልነበረች። ይሄን የከዳ ቀን እረክሰሃል። የረከስክ ቀን ለማንም ክብር የለህም። ለራስህ ክብር የሌለ እንዴት ለሌላ ሰው ክብር ይኖራል? የትግራይ ሰራዊት ከፊቱ ማንም አይቆምም። ማይ ፍሬንድ ጠይቃቸው። የሚገርማችሁ በጸለምት ነው የምላችሁ 400,000 ሰራዊት ነው ያስገባው። 8 አርሚ ማለት ነው። ከ400,000 ሰራዊት ገና ጥይት ሳይተኮስ 42,000 እጅ ሰጥቷል ለቲዲኤፍ። አትዝረክረክ፣ ይሄ እውነት ነው የምነግርህ። ለቲዲኤፍ 42,000 እጁን ሰጥቷል። ቲዲኤፍ ፊት መቆም አይቻልም። ቲዲኤፍ ማለት ከ31 ሰይጣን ጋር ፈጣሪ እሱ ጋር የነበረው ፈጣሪ ብቻ ነበረ። ብቻውን 31 ሰይጣን ያዝረከረከ ጀግና ነው። አሁን አይደለም የደርግ አዝማሪ አትሁን፣ የፍየል ወጠጤ አይሰራም። አሁን የትግራይ ሰራዊት ምርጥ ቁመና ላይ ነው ያለው። ቪዛ ተከለከለ አልተከለከለ የትግራይ እናት ነጻ ትወጣለች። ማንም የ4 ኪሎ አዝማሪ እስክሳ ወረደ አልወረደ በትግራይ ህዝብ ትግል ላይ የሚቀይረው ነገር የለም። ትግራይ አዲስ ሙሽራ ነች። ጥሩ ሹሩባ ተሰርታ አምሮባት ምርጥ ዳስ ጥለንላት ዓለምን ጋብዘን ምርጥ ሙሽራ እናደርጋታለን። አትጠራጠር። የሚከፈል ካለም
ተስፋዬ ታደሰ ከፍላለሁ። ምንም ስንት ዓመት ነው ይሄ መዝረክረክ? እንደዚህ አይነት እንዴት ሰው በፍቃዱ አዝማሪ ይሆናል? በእግዚአብሔር ሰው እንዴት በፍቃዱ ባሪያ ይሆናል? እንዴት ሰው በፍቃዱ የቤተ መንግስት ፍርፋሪ ለቃሚ ይሆናል? ነውር ነው። ይሄን ነውር አንቋደስም እኛ። የትግራይ ማህፀን ይሄን እንድናደርግ አይደለም የፈጠረን። ክብራችንን ጠብቀን ታሪካችንን እሱ ነው። አንዝረከረከም። የትግራይ ሰራዊት ቁመናው ላይ ነው ያለው። ይሄ ሰራዊት ገዳይ ነው። ይሄ ሰራዊት ሞት ቀናሽ ነው። ይሄ ሰራዊት ፈጣን ነው። አንተ እንደቀለድክበት የወጣት ማህበር እንዳይመስለን። ህመም የህዝቡ ህመሙ ያደረገ ትናንት የተፈጠረ የተማረ ማይም እንዳይመስለን። ማንም የ4 ኪሎ አዝማሪ ስለተዝረከረክ ይመስለን። ፊደል የቆጠረ ነው፣ የተማረ ነው፣ ማስተዋል የሚችል ነው። የቻላችሁትን በሙሉ ግን አድርጋችኋል። ይቺ የቪዛ ክልከላም የትግራይ ህዝብ ቀና እንዳይል በግድናችሁ ያመጣችሁት ነው። እኛ ግን በተአምር አንበረከክም። አየህ፣ የአሜሪካ ቪዛ የማያስፈልገው የምዕራብ ትግራይ ተፈናቃይ በየቀኑ የሞተ ከርሰ ስለሆነ አምላክ ጉዳይ አይደለም። አንተ ሱዳን ላይ 3-4 ጊዜ የተጠለለበት መጠለያው ተቃጥሎበት መከራውን እየበላ ያለ የትግራይ ህዝብ ለአንተ ጉዳይ አይደለም። አንተ አምላክህ ከርስ ስለሆነ። እኛ ግን ጌታችን ህዝባችን ነው ከእግዚአብሔር ቀጥሎ። ይህ ህዝብ ቀና እስካላለ ድረስ የምናቆመው ትግል የለም። የሚዝረከረክ ትግራዋይ ደግሞ አይኖርም። የ4 ኪሎ አዝማሪዎች የሚያድኑት መንግስትም የለም። ስለዚህ የቪዛ ሬስትሪክሽኑ የትም ዓለም ያለ የነበረ ነው። አሁን ለቲፒኤልኤፍ የተወሰኑ አመራሮች አሁን የተጀመረ አዲስ የሆነ ኢቨንት አድርጋችሁ ስትዝረከረኩ ማፈር ነው የሚገባችሁ። ማፈር። የትግራይ ህዝብ እንደጎነብስ እንዴት በዚህ ልክ አንተ ትናንት ያዝከውን ሽርጥ ጥለህ ባሪያ ትሆናለህ? ነውረኛ። ስናጠቃልለው በቪዛ ሪስትሪክሽኑ የሚመጣ የትግራይ ህዝብ ነፃነት ስለሌለ በዚህ የቪዛ ሪስትሪክሽን የሚንበረከክ ማንም ሰው የለም። እንደ ሶሪያ እንደ አፍጋኒስታን ይሄ ቁጥር 1 የትግራይ ህዝብ ጠላት የሆነ የኦህዴድ ብልጽግና አድራሻውን በማጥፋት ይሄን መሻር ይቻላል። መፍትሄው ደግሞ እሱ ነው። ፈውሱ መድኃኒቱ ይሄ ነው። አለቀ። እሱን ስታደርግ ስታሸንፍ you are going to be relevant to the world። ያው ዓለም ያኔ ትፈልጋለች። ዛሬ እኮ እየኖርን ያለ ነው ዓለም ፈቅዳለን እኮ አይደለም። ይሄ የተዝረከረከ የኦህዴድ ብልጽግና ፈቅዶልን እኮ አይደለም። ምርጥ የትግራይ ህዝብ ምርጥ ልጆቹን ዋጋ ከፍሎ ነው። ኖ ፍሪ ላንች መስዋዕት ሳትከፍል እስከዛሬ ትግራይ የኖረችው በብዙ መስዋዕት ነው። እነሱ ዋጋ ባይከፍሉ ኖሮ እኛ እንኖርም። የተደገሰልን ድግስ እኮ የምዕራብ ትግራይ መሬት እኮ ለዩናይትድ አረብ ኤሚሬትስ እኮ ተሰጥቶ አልቋል። ታስታውሳላችሁ? የምዕራብ ትግራይን እንስጣችሁና ለኤርትራ መንግስት አሰብን ስጡት ሲባል የነበረው ዩናይትድ አረብ ኤሚሬትስ ልትገዛው አለቀ። ከዛ ቀይ ባህር አካባቢ ዩናይትድ አረብ ኤሚሬትስ ሳዑዲ ምናምን ገብተው ለኢትዮጵያ መንግስት ቀይ ባህርኛ ከያዝ ነው አንተ አክሰስ ታደርገዋለህ፣ ችግር የለውም። ከዛ ትግራይ የምትባል ልክ እንደ በረዶ ማሙታት ጠፋ። እኔና እናንተ እንደ ህዝብ መኖር ይሳነን ነበር። በተከፈለ ዋጋ ነው እንደ ህዝብ እየኖርን ያለ ነው። ይሄን የምንዘነጋ ሰዎች አይደለም። እንደናንተ በከርሳችን የምንገዛ ነውረኞች አይደለም። የፈለጋችሁትን ከበሮ፣ ማሲንቆ ከቻላችሁ ሳክስም ጨምሩበት፣ ልትዘፍኑ ትችላላችሁ። በተአምር በትግራይ ህዝብ ላይ የምትቀይሩት ነገር ግን የለም። የትግራይ ትግል አትጠራጠሩ ጫፍ ደርሷል። 4 ኪሎ ያለው ዝርክርክነት ታውቁታላችሁ። ሚዲያ ላይ የወጣችሁ
ልክ እንደ ፍየል ወጠጤ ያለው አዝማሪ የደርግ እንደዛ ልታወቁ አትሞክሩ፣ ትርጉም ስለሌለው። የዛሬው ዝግጅታችን ይሄን ይመስላል። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። መልካም